ሰላም ጤና ይስጥልን። ይህ አዲስ ቲቪ ነው። በዛሬው መረጃ ሰዓታችን ሰበር መረጃ ተሰምቷል። በአዲስ አበባ ውስጥ ለምትገኙ የንግድ ቤቶች እንዲሁም የመኖሪያ ቤቶች ከባድ ቅጣትና ማስጠንቀቂያም ተሰጥቷል። ሙሉ መረጃውን አድምጡት። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ለሀብታሞች ጥሪ ያቀረቡ፣ ከጎናቸውም እንዲሰለፉ ተናገሩ። ሌላም መረጃ አለ ተሰሙታላችሁ። በመቀጠልም እገዳ የተጣለባቸው ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ መፈቀዱ ተሰምቷል። የትኞቹ ተፈቀዱ? እያንዳንዱን በዝርዝር እንነግራችኋለን። ሌላኛው ደግሞ ኢትዮጵያ ወደቡን በሰላማዊ መንገድ የማግኘት ጉዳይ አጠራጣሪም ተብሏል። እነዚህን ሌሎችን መረጃዎች አብራችሁ ስትቆዩ ታደምጣላችሁ። መልካም ቆይታ። ሰላም ጤና ይስጥልን። ወደ ዕለቱ ቀዳሚ መረጃ ስናመራ በርካቶች በአዲስ አበባ ውስጥ የሚገኙ ነዋሪዎች ማስጠንቀቂያ እንደተሰጣቸው ተሰምቷል። ይህ ማስጠንቀቂያም የሊዝ ሕግን ተላልፏል የተባሉ ነዋሪዎች ሲሆኑ 45,000 ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ነው የተሰማው። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ ውለዋል የተባሉ ነዋሪዎችም በ3 ቀናት ገደብ ውስጥም እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ከኢትዮጵያ ኢንሳይደር ያገኘነው መረጃ ያሳያል። ነዋሪዎቹም የመኖሪያ ቤታቸውን ሌላ አገልግሎት ለማዋል የሚያስችላቸውን የሊዙን ለውጥ ለማድረግ ደግሞ ከ100 ሺዎች እስከ ሚሊዮን ብር የሚቆጠር ክፍያን እንደተጠየቁ ነው የተሰማው። በመዲናይቱ በሚገኙ በአቃቂ ቃሊቲ፣ በለሚኩራ፣ በንፋስ ስልክ ላፍቶ ክፍለ ከተማና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎችም ላለፉት ቀናት ማስጠንቀቂያ ደብዳቤ እንደተሰጣቸው ያገኘነው መረጃ ያሳያል። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት ሰጪዎችም የማስጠንቀቂያ ደብዳቤ መለጠፋቸውን የአካባቢው ነዋሪዎችም ገልጸዋል። እኛም በተለያዩ በአዲስ አበባ አካባቢ እንዳረጋገጥነው አያት አደባባይ አካባቢ በርካታ የንግድ መደብሮችም እንደታሸጉ አይተናል። በተጨማሪም በአቃቂ ቃሊቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠሩ አካባቢም የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፈው ረቡዕ ጀምሮ የማስጠንቀቂያ ደብዳቤም ሲሰጡ እንደነበርም ተገልጿል። የማስጠንቀቂያ ደብዳቤውም ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለማዋል እንደሆነም ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዙል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል ማረጋገጥ መቻሉን ያትታል። ነዋሪዎቹም ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉት 3 የሥራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም የንግድ ፈቃዳቸውን በመያዝ ለክፍለ ከተማው እንዲያቀርቡም ቀነ ገደብ አስቀምጧል። ስማቸውም እንዳይጠቀስ የጠየቁ አንድ የአቃቂ ቃሊቲ ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነውን ቤት ለንግድ በመዋላቸው በ3 ቀናት ውስጥም 45,000 ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸውና በአካባቢው ያዩትን ጉዳይ ለኢትዮጵያ ኢንሳይደር ተናግረዋል። ነዋሪውም የቅጣት መጠኑ የተገለጸላቸው ከመኖሪያ ቤትነት ወደ ንግድ ለሚደረገው የአገልግሎት ለውጥ የጠየቁትን በሚሊዮን ብር የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚያረጋግጥ ደብዳቤ ከተቀበሉ በኋላም እንደሆነ አስረድተዋል። ደብዳቤውም አገልግሎት ለውጥ ማድረግ የማንፈልግ በመሆኑ ቅጣት በመክፈል ንግድ ለማቆም ተስማምተናል ይላል። ደብዳቤውም የተዘጋጀው በአቃቂ ቃሊቲ ክፍለ ከተማ አስተዳደር በመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት የወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክተር መሆኑም ታውቋል። በዚህም ደብዳቤ ላይ ነዋሪው ለመኖሪያ የተፈቀደላቸውን ካርታ ወይም የይዞታ ማረጋገጫ ለንግድ እየተጠቀሙበት እንደሆነ የሚገልጽ አረፍተ ነገርም ተካቷል። ነዋሪውም ያለ ፈቃድ የሰሩበትን ቅጣት ከፍለው በተፈቀደላቸው አገልግሎት ብቻ የሚገለገሉ መሆኑን በፊርማቸው እንዲያረጋግጡም ደብዳቤው ያስገድዳል። በሌላ ዜና በሀገራችን ውስጥ በ2018 ዓ.ም የተከናወነውን የደሞዝ ጭማሪ ተገን በማድረግ በርካታ ነጋዴዎች የዋጋ ጭማሪ እያደረጉ መሆኑ ተሰምቷል። ታዲያ የደሞዝ ጭማሪውን ተከትሎ የዋጋ ጭማሪ የሚያደርጉ አካላትም ከባድ እርምጃ እንደሚወሰድ የንግድና ቀጠናዊ ትስስር ሚኒስቴር በዛሬው ዕለት አሳውቋል። የንግድና ቀጠናዊ ትስስር ሚኒስቴር ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተያያዘ በምርት ላይ የዋጋ ጭማሪ የሚያደርጉ ነጋዴዎች፣ አምራቾችና አከፋፋዮችን ተጠያቂ እንደሚያደርግ ነው መግለጫ የሰጠው። ለዚህም ደግሞ በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥር ለማከናወን በግብረ ኃይል የታገዘ ክትትልም እንደሚካሄድ ነው የተገለጸው። በሚኒስትሩ የኮሙኒኬሽን ጉዳዮች አስፈጻሚ አቶ ወንድሙ ፍላቴ እንደገለጹት ለመንግስት ሰራተኞች የተደረገው ደሞዝ ጭማሪ
ምክንያትም በማድረግ የንግድ ስርዓቱን የሚያናጋና የሰው ሰራሽ ዋጋ ጭማሪ በምርቶች ላይ እንዳይፈጠር በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥርን እየተከናወነ እንደሚገኝ ተናግረዋል። በሌላ በኩልም ሰው ሰራሽ ዋጋ ጭማሪ የሚከሰተው ከ6 ወራት በላይ በመደርደሪያ ወይም ሸልፍ ላይ መቀመጥ በሚችሉ ምርቶች ላይ መሆኑን የሚኒስተሩ የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ ገልጸዋል። በዚህም በገበያ ጥናትና ቁጥጥር ወቅትም ሰው ሰራሽ ዋጋ ጭማሪ የሚከሰተው ከ6 ወራት በላይ በሸልፍ ላይ መሆኑን በሚችሉ ምርቶች ላይ መሆኑን መገንዘብ እንደተቻለ የገለጹት የኮሚኒኬሽኑ ጉዳዮች ስራ አስፈጻሚ እነርሱም የምግብ ዘይት፣ ስኳርና መሰል ሌሎች መሰረታዊ የፍጆታ ምርቶች መሆናቸውንም ገልጸዋል። ይህንም ተከትሎም በ2017 ዓመተ ምህረት በጀት ዓመት ከ110 ሺህ በላይ ነጋዴዎች ላይ ክትትል በማከናወን ቅጣቱም ተጥሯል ሲሉም አክለው ገልጸዋል። በሌላ ዜና የኤርትራ መንግስት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘት ጉዳይ አጠራጣሪ ነው መባሉ ተሰማ። የኤርትራ መንግስትም አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ሲሉ ሌተናል ጄኔራል ጻድቃን ገብረትንሳኤ ተናገሩ። ሌተናል ጄኔራል ጻድቃን ገብረትንሳኤም ይህን ያሉት ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ነው። ኢሳያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። ይህ የህልውናቸው መለኪያ እንደሆነም አድርገው ነው አስቀምጠው ያሉት ብለዋል። ጄኔራሉ አያይዘውም ያም ሆኖ ይህ ግን ይህን አድርገዋል፣ ይህን እስካሉ ድረስም እየገለጹ ያሉት አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊና ዲፕሎማሲያዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘት ጉዳይ በጣም አጠራጣሪ ነው የሚመስለው ሲሉም ተደምጠዋል። እነዚህ ጉዳዮችም የዓለም አቀፉን ማህበረሰብ ዲፕሎማሲያዊ ጫና ከጨመሩበት አንድ ውጤት ሊያመጡ ይችሉ ይሆናል፣ እንጠብቃቸው ያሉት ጄኔራል ጻድቃንም ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይህም ዝግ አይደለም፣ ሁልጊዜም ጦርነት የመንግስታት አንድ የፖሊሲ አማራጭ ነው፣ መቼ ትመርጠዋለህ ነው እንጂ ሁሌ የፖሊሲ አማራጭም ነው ሲሉ አጽንኦት ሰጥተዋል። ወደ ቀጣዩ መረጃችን ስናመራ ደግሞ የኢትዮጵያዊ መሪ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ውስጥ የሚገኙ ባለሀብቶችን ከመንግስት ጎን እንዲሰለፉ መጠየቃቸው ተሰምቷል። በኢትዮጵያ የሚሰሩ ባለሀብቶች በተግዳሮት ወቅትም ከመንግስትና ከህዝብ ጋር የሚቆሙ ታማኞች መሆን እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በደህናው ጊዜ ሀብት የሚያካብቱ ባለሀብቶች በችግር ጊዜ ወደ ዱባይ የሚሸሹ መሆን የለባቸውም ሲሉም ጠቅላይ ሚኒስትሩ ገልጸዋል። አያይዘውም መንግስት ከታማኝ ግብር ከፋዮች ጋር በጽሁፍ ያልሆነ ስምምነት መፈጸም እንደሚፈልግ ጠቅላይ ሚኒስትር አብይ ተናግረዋል። ስምምነቱ ከያዛቸው 3 ነጥቦች መካከልም የመጀመሪያው ለማህበራዊ ዓላማ መስራት የሚለውም እንደሆነም አስረድተዋል። የግሉ ሴክተር ከትርፍ በላይ ማህበራዊ ዓላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልዕኮ መሆን አለበትም ብለዋል። ሰርቶ ከግማሽ ቢሊዮን ብር በላይ ግብር የሚከፍለው ሰው ከትርፍ በላይ ለማህበራዊ ዓላማ ራሱን ማዘጋጀት ይኖርበታል ሲሉም ተደምጠዋል። ጠቅላይ ሚኒስትሩም በሁለተኛነት ያነሱት ነጥብ ባለሀብቶች በችግር ጊዜ ከመንግስት ጋር አብረው መቆም ያለባቸው መሆኑን ነው። በታማኝነት ልናገራቸው ስለወሰንን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባቸውም ሲሉ ተደምጠዋል። በደህናው ዘመን የምትሰበስቡት ሀብትና የምታካብቱት እንዲሁም በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁም ብለዋል። በመከራም ጊዜ በስኬትም ጊዜ በጋራ ጸንተን የምንቆም መሆን አለብን ሲሉም አሳስበዋል። ወደ ቀጣዩ የዕለቱ መረጃችን ስናመራ ከ4 ወር የእገዳ ጊዜ በኋላ ወደ ኢትዮጵያ ተሽከርካሪዎች እንዲገቡ መፈቀዱ ተሰምቷል። ከ4 ወራት እገዳ በኋላም የሲኖትራ ተሽከርካሪዎች የደህንነት መስፈርት ማሟላት መጀመራቸው ተሰምቷል። በሀገራችን ውስጥ በበርካታ አካባቢ በንብረት እንዲሁም በህይወት ላይ አደጋ ሲያደርሱ የቆዩት እነዚህ ተሽከርካሪዎች ወደ ሀገር ውስጥም ከ4 በፊት ታግደው እንዳይገቡ መከልከላቸው አይዘነጋም። ይሁን እንጂ የተሽከርካሪዎቹም ወደ ኢትዮጵያ እንዳይገቡ ከተከለከለ ከ4 ወራት በኋላ የትራንስፖርትና ሎጂስቲክስ ሚኒስቴር ኩባንያ የቴክኒክ ችግር ያለባቸው መኪኖች በተለይም
ገልባጮችን ስታንዳርዳቸውን ለማሟላት የማከናወን ስራ አረጋግጫለሁም ብሏል። ሚኒስትር ዴታውም ባሮ ሐሰን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበረ የቴክኒክ ጉድለት ምክንያቶች የትራፊክ አደጋ ሲያደርሱ የነበሩ ተሽከርካሪዎች ኩባንያው ችግሮቹን ለማስተካከል በገባው ቃል መሰረት ስራውን መጀመሩን አስታውቀዋል። የቻይናው የጭነት መኪና አምራች ኩባንያ ሊያሟላቸው የተስማማባቸውና ከዚህ ቀደም ተሽከርካሪዎቹ የጎደሏቸው የነበሩትን ክፍሎች ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ማሻሻያ፣ ከተፈቀደ ክብደት በላይ ሲጭን የሚያሳውቅ ማንቂያ እና ሌሎችም ክፍሎች ይገኙበታል ብለዋል። ይህን የማስተካከያ ስራ ያስከተለው እገዳም መጀመሪያ የተጣለው በግንቦት 27 ቀን 2017 ዓ.ም መሆኑ ይታወሳል። የዕለቱን መረጃ በዚህ ጨረስን። መልካም ጊዜ